በዋናነት የዚህ ትምህርት ዓላማ ጌታ ኢየሱስ ፍለጋ የመጣው ወደ ጠፋው ወደ ታመመው ወደ ኃጢአተኛው ሰው ወደ ማይፈልገው ሰው ነው የመጣው ብዬ ነው ማስተምረው እና የመጽሐፍ ቅዱስ ሴንተር የእግዚአብሔር ሐሳብ ለሰው ልጆች ኢየሱስ ነው ኢየሱስ ደግሞ የተላከው ወደ ሰው ነው ስለዚህ ብዙ ሰው ምን ይላል ይሄ ወንጌል ሰው የሚሸት ነው ይሄ ወንጌል የሰው ነው ይላሉ አዎ እዚህ ቤት ያለው ወንጌል ሰው የሚሸት ነው እኔም ማስተምረው ወንጌል ወደ ሰው የመጣው ወንጌል እንጂ ሰውን ያላማከለ ከሰው ዓለም ውጪ የሆነ ጎስፕል የለም ይሄ የግብዞች ጎስፕል ነው ይሄ የፈሪሳውያን ወንጌል ዛሬ ማየው ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 5 ላይ ኢየሱስ ቶሎ ቶሎ የምታነቡ ከሆነ ተከታተሉኝ ቅዱስ ጀምርልኝ ከዚህ በኋላ የአይሁድ በዓል ነበር አሁን ስሙኝ አይሁድ ምን ላይ ናቸው አይ እንግዲህ ምን ላይ ናቸው በዓል ላይ ናቸው ማለት ሴሬሞኒ ላይ ናቸው አይታወቅም ይሄ በዓል የምን በዓል እንደሆነ ብዙ አይናገርም መጽሐፍ ቅዱስ ግን አይሁድ ማለት ይሄ ሃይማኖተኛው ህዝብ እግዚአብሔርን የሚያውቀው ህዝብ በዓል ላይ ነው ሴሬሞኒ ላይ ነው ኢየሱስስ ወዴት ሄደ ኢየሱስም ወደ ኢየሩሳሌም ወጣ እሺ በኢየሩሳሌም በበጎች በር አጠገብ 5 ባለ መጠለያ መመላለሾች የነበሯት በአረማይክ ቋንቋ ቤተሳይዳ የተባለች አንዲት መጠመቂያ አለች እሺ በእነዚህ መመላለሾች ውስጥ ብዙ አካለ ስንኩላን አይነ ስውሮች አንካሶችና ሽባዎች ይተኙ ነበር እስቲ ድገምልኝ ምን አይነት ሰዎች ይተኛሉ እዚህ በእነዚህ መመላለሾች ውስጥ ብዙ አካለ ስንኩላን አይነ ስውር አንካሳ ሽባዎች ይተኙ ነበር ለምን የውሃውን መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር እዚህ ቦታ ችግር ያለባቸው ሰዎች በሽታ ያለባቸው በበሽታቸው ምክንያት እርኩስ የተባሉ ኃጢአተኝነት ማን ሰው የለም አይዛሬ አለ አትበሉ አለ አሁን ምን አንካሶች አይነ ስውራን ሽባውን ምን እነዚህ ሰዎች ምንድናቸው የኃጢአት ውጤት ላይ ያሉ ሰዎች የተሰበሰቡበት ቦታ ለምንድን ነው እዛ የተሰበሰቡት አንዱ አለ ቤተሳይዳ የሚባል መጠመቂያ 5 በሮች አሉት ወደዚህ ውሃ መልአክ አልፎ አና ታንከር አልፎ የሚመጣን ፈውስ ፍለጋ መቼ ነው ፈውስ ያለው በልልኛ በልጩና አንድ ጩና በልኝ አልፎ መልአክ ብቅ ሲል ፈውስና የአልፎ ፈውስ ጥበቃ አሉ እዚህ ውስጥ አሁን ይኸውልህ መልአክ የሚመጣው ወዴት ነው ወደ ውሃው ነው የመጣው አሁን ይኸውልህ ራሱ የህይወት ውሃ መጣ እና ማታካማ የጠጣው ማይጠማበት የጠጣው ሚረካበት የጠጣው ከሆዱ የህይወት ውሃዎች የሚፈልቅበት ማካን ቱረዲያ ራሱ ኢየሱስ እናንተ ቤት መጣ አለ ሰው አለ እዚህ ቤት ያኛው ውሃ ከመልአክ ጋር ሲገናኝ ባይ ዘ ዌይ እኔ ይገርመኛል የቤተሳይዳ ፈውስ እኮ ታውቃለህ ህጉ ላይ የለም ስክሪፕቸራል ማረጋገጫ የለውም ሰው ስለተፈወሰበት ብቻ ነው የተቀበሉት
አሁን በደም ዛሬ አይናችሁን ማበራው ነገር አለ ቤተሳይዳ ሲፈውስ መልአክ ነው ብለው ተቀበለዋል ኢየሱስ ሲፈውስ ግን እግዚአብሔር ነው ብሎ መቀበል አቃታቸው አያ አይን ሲታወር ቆይ በኋላ በደም እናገራለሁ አሁን ይኸውልህ እነዚህ ሰዎች የሚጠብቁት ሁሉም አይናቸው ወደ ውሃው ነው ኤቭሪባዲ በሽተኛ ነው ወደ ውሃው መልአክ የሚልከው ራሱ በዚህ ጋር መጣ አሁን ይኸውልህ ወደ ኢየሱስ መጥቶ አይደለም ኢየሱስ ነው ወደ እነሱ ሄደው አይሁድ እኮ ድግስ ላይ ናቸው እዛ እየተበላ እየተጣጣን ፌሽታ ነው እነዚህ ጋር ሰው አይመጣም ኢየሱስ ብቻው መጣ የኔም ቤት እኮ የረገጠው እሱ መጣራሱ መጣ አሜዚንግ እኮ ማንንም የበዓል ቀን ይሄን ሰፈር አይፈልገው አሁን በደንብ ስሙኝ እናንተ በኋላ በደንብ አምቡት መጣ በደንብ ይሁን የመጣበት ሰፈር ኢየሱስ ወደ እኔ ቤት ነው ብያለሁ አይደል አይነ ስውር አንካሶች ሽባ የተሰበሰበበት ይሄ ማለት እናንተ በሽታቸውን ብቻ እንዳታዩ የበሽታው ማን ነው ኃጢአት የሰራው አላሉ አይነ ስውር ዮሐንስ 9 ላይ የኃጢአት ውጤት ናቸው እነሱ ሰው ይጠቅላል ባለፈው ብያቸዋለሁ ፈሪሳውያን ሲፈልጉት ሰማርያ ሄደ አንዲት ሴት ፍለጋ አሁንም እዛ በዓል ነው ድግስ ነው ይፈልጋል እኮ እሱ ሁሉ በየቤታቸው ይጠሩታል እኮ እሱስ ቤተሳይዳ ሄደ በሽተኞቹ መሃል ቆያውስ ባይ ከበሽተኞቹ መካከል አንዱ የኢየሱስን አቴንሽን ይዞ ና ያ ሰውዬ ቀጥታ ኢየሱስ ወደሱ የሄደው 38 ዓመት የተኛ ሰው እድሜው ስንት እንደሆነ አይታወቅም ግን አንድ ነገር እናቃለ 38 ዓመት ተኝቷል ይሰውዬ 38 ዓመት አልተራመደም ይሰውዬ ከሞን እየሰማውህ ነው የሚለኝ ብቻ አሜን ይበል እና ሲሄድ ባለፈው ብያቸዋል ዮሐንስ ጠቅላላ ወንጌሉን የሚጽፈው ዋና ዓላማው ኢየሱስ ሰው አይደለም ነው አምላክ ነው ከሁሉም ይሄን ሰውዬ የመረጠበት ምክንያት 30 ረጅም ዓመት እንደዚህ እንደሆነ አውቆ ይላል ይሄ አምላክነቱ ስለ ሰው ልጆች ማንንም ሊነግረው አያስፈልግም ነበር እርሱ ራሱ ያውቃቸው ነበር ይላል አማታላማስ ሸካቫና አውቆታል ነጣ አንድ ከዚህ መካከላል እርግጠኛ ነኝ እኔ እዛ ካሉት ሰዎች ጠቅላላ ረጅም ዓመት እዛ የተኛው እሱ ነው እና አልፎ መልአክ ይመጣል ብያለሁ 38 ዓመት ሙሉ አልፎ ሲመጣ የዳኑ ሰዎች አሉ አልፎ በሚመጣው ፈውስ የዳኑት ሁሉ ይህን ሰው ያውቁታል ከዚህ ቦታም ድነው የሄዱት ያውቁታል አሁን የተኙትም ያውቁታል ምንም ነገር የኔ ጌታ ያለ ዓላማ ያርግ ወደዚህ ሰው የመጣውታል ይሄን ሁሉ ሰው ልፈውስ ነው የት ጋር ልሂድ ከአገር መካከል የተበላሸ ታሪክ ያለው አንተ ጋር የመጣው አገር ባንተ ሊቀይር ነው ይሁን አለ ማያ ካቶሳካ ዋይ ለምን እኔ መረጠ ለምን አንተ መረጠ you think you are the best you think የተሻልክ እግዚአብሔር በመረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ እሷ ጋር በሄድ ማንንም አያየኝም እዛ ጋር በሄድ ጡንቻ አይታይም እዚህ ጋር በሄድ እጄ አይታይም እዚህ ጋር ሄዳለሁ የቱ 38 ዓመት የደቀቀ ሰው ጋር አራ የሆነ ሰውማ ዛሬ በህዝብ መካከል መከራውን አራክፎ ይራመዳል
ኢየሱስ ወደ አንቺ ነው የመጣው። ኦኬ ማን ነው እየሰማኝ ያለ ሰው? አንድ ቀን ጌታ ኢየሱስ ቀራጩ ስምዖን ቤት ገብቶ ማቴዎስ ምዕራፍ 4 ማን ነው ሌዊ ቤት ማን ነው ራሱ ማቴዎስ ቤት ምዕራፍ 9 ገብቶ በላ። ቁጭ ሲል ፈሪሳውያን እንዲህ ብሎ ተነጋገሩ። ከኃጢአተኛ ጋር በላ እኮ አሉት። ከዛ ቀጥታ የተናገራቸው እንዲህ ነው፣ ጤነኛ እኮ መድኃኒት አያስፈልገውም ማለት ነው። እና እኔ መጣሁት አለ። እኔ መድኃኒት ለታመሙ ነው መጣሁት አለ። ስለዚህ ኢየሱስ ቤተ መቅደስ አልነበረም ሄደው፣ ቤተ ሳይዳ ነው ሄደው። በሽተኞች አሉበት። ከዛም መካከል ዋናውን በሽተኛ ሄደና እንዳለው ከመሆን እሺ ቢሄድ የተሰበሰቡ ሰዎች ምን አይነት አይነ ስውር፣ አንካሳ፣ ሽባ፣ ታማሚ አይደል? እነሱ መሃል ሄደ። ከነሱ መካከል መሄድ የማይችለው ተነስታ ሂድም ቢባል 38 ዓመት ባለመሄድ ረስቷል። እንደ ሕፃን ልጅ ነው ዳዴ የምታስብለው ይሰውይ ተረሳላ። 38 ዓመት ከተኛ በኋላ ተነስተ ሂድ ከባድ ነው። እሺ ቀኑ ደግሞ የሰንበት ቀን የሚረዳው ዘመድ እንኳን ስራ የማይሰራበት ቀን። አገላብጡኝ ቢል ስራ አይሰራም። ዛሬ ሰንበት ነው እና የሰውዬ ልበለው አይደል ለሽንት ቤት እርዳታ ቢፈልግ ለመብላት እርዳታ ይፈልግ 6ቱን ቀን ነው የሚጠቀመው። 7ኛው ቀን ላይ ራሱን ኮንትሮል አድርጎ ነው የሚያሳልፈው። ሰንበት ነው፣ ማንንም ሊረዳው ይችላል። ማንንም ስራ ይሰራ። ከቤተ ሳይዳ 38 ዓመት ያለ ሄደ ሰውዬ ጋር 38 ዓመት ያለ ሄደ ሰውዬ ጋር ስራ የማይሰራበት ሰው በማይረዳው ሰንበት ቀን መጣ። ታዲያ ይሄን ኢየሱስ ነው ጀግና ይፈልጋል የምትለኝ? ይሄን ኢየሱስ ነው አስፈራርተ የምትነግረኝ? ይሄን ኢየሱስ ነው ስትጠነክር ነው የምታገኘው የምትለኝ? ምን ላርግሽ? ከዛ መጥቶስ ምን አለው? ልትድን ትወዳለህ አለው። ማለት ተመችቷል ወይስ እንዴት ነው? ባይዘው በጣም የሚገርም ጥያቄ እኮ ነው። ኢየሱስ ስለሆነ ነው የቻልነው እንጂ ማለት ፈውስ ጣቢያ ላይ 38 ዓመት የተኛ ሰውዬ ልትድን ትወዳለህ ምን ማለት ነው? ምን እዚህ ያጋደመኝ ታዲያ? ማለት የፈውስ ጣቢያ ትቀይራለህ እያለው ነው። ማለት የግድ ውሃ መረጫጨት አለብን እያለው ነው። አሁንም ለአንዳንድ ሰዎች ምናቸው ትልልቅ መከራ ይዘህ ዘንድሮ ነብይ ያለ ሐዋርያ ያለ ሐሰተኛ ነብይ ምትል ልትድን ትወዳለህ? ከትልልቅ መከራ ጋር ሐሰተኛ ነቢያትና አሰራራቸው ልትድን ትወዳለህ? አይ በእነሱ የሚሰራው እኮ አጋንንት ሊሆን ይችላል። ቆይ ከዳንክ በኋላ እናወራም። እሱን ልትድን ትወዳለህ? በግድ ውሃው ካልገባው ውሃው ፈውሷል እኮ። በዚህ ጋር ኢየሱስ መጣሽ እንዴ? በዚህ ጋር መጣ ደግሞ ውሃውን እየተቃወም ካለ ወሬ አታብዛ። ልትድን ውሃስ ማን ይከተኛል? እዛኛው ቤተክርስቲያን እዛኛው መዳን ነው የምትፈልገው? ቲዮሎጂካል አናሊሲስ መስራት ነው የምትፈልገው? ልትድን ትወዳለህ? ሰው የለኝም አሁን ይሁን የሚያወራው ሰውየው ምንድነው? የመዳኛ ጣቢያ ውሃው ነው እያለ ነው።
እኔ ልባርክ ኢየሱስ ሲመጣ አይኔ ይከፈል ባለፈው ሳምንት አስተምራችኋለሁ ያቺን ሴት አሁን the blessing እቺ ሴትዮ ሰማሪያ ውስጥ ኢየሱስ መምጣቱ ብቻ አይደለም መምጣቱ ብቻ ኢየሱስ ውሃ አጠጪኝ ብሎ ስላወራችም አለ ብለሲንጉ ምንድነው ውሃ አጠጪኝ ሚሊሽንና የእግዚአብሔር ስትወጣ ብታቂው ብለሲንጉ ይሄ ነው መምጣቱ አይደለም አንቺ ግን አውቀሽዋል ወይ እንደሆነ ሰውዬ ያሳለፍሽው እንደው የሆነ የጎረምሳ ጫጫታ እንዳይመስልህ ሪቫይቫል ተሸውዷል እኮ ሰው ተሸውዷል ተቀበል I'm sorry ለወጋችሁና ለህጋችሁ አላችሁ ለወጋችሁና ለህጋችሁ የእግዚአብሔርን ህግ ትሽራላችሁ ይሄ እኮ ከባድ ለወጋችሁና ለህጋችሁ የእግዚአብሔርን ህግ ኢየሱስንም መሲህ መሆኑን ላለመቀበል የነሱ ስርዓት ነበር መመዘኛው ለቀጥል በጌታ ለቀጥል አሁን ቅዱሴ ገለጥልኝ ለትድን ተወዳላ ሰው የለኝም ባሉ ይሄ ምን ማለት መሰላችሁ ለቀጥል ትድን ተወዳላ ሰው አው መባበላት ተነሳ ሰው የለኝም አልጋን ተሸከመ ሂድ አለ አሁን ይሄ ከባድ ተአምር ነው እስቲ አንብብልኝ ቅዱስ በዚያም ለ38 ዓመት ህመምተኛ ሆኖ የኖረ አንድ ሰው ነበር ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበር አውቆ ልትድን ትፈልጋለህን አለው ከዛስ ህመምተኛው መልሶ ጌታዬ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም አንድ እዚህ ጋር ይሄ ሰውዬ ስለ ፈውስ አስተምር በለው እስቲ ሰውዬ መጀመሪያ ውሃው ይንቀሳቀሳል አልፎ ነው የሚንቀሳቀስ በሚንቀሳቀስበት ጊዜ ወደ ውስጥ ገብተህ ውሃው ቀድመ ከገባ ትፈወሳል አንድ ሲንቀሳቀስ ሁለት ፈጥኖ በመግባት ሶስት ይላል አንዳንድ ሰዎች ኢየሱስ መጥቶ ያስተምሩታል ኢየሱስ ሄድላል ከዛ ኢየሱስ ይሄንን ሁሉ ትምርት ምን አለው ኢየሱስም ተነስ መተኛን ተሸክመ ሂድ ሰውየውም ወዲያው ተፈወሰ መተኛውንም ተሸክመው ሄደ አሁን ባይዘው ይሄ ሰው የርግጠኛ ነኝ ልነሳ ብለዋል የተነሳው ተነስ የሚለው ቃል ነው እንዳንተ ነው የዘረጋው ይሄ የሚሳበው ሜትር ታውቃለህ ሲበላሽ ጠቅልለ ዝም ብለ ትይዟላል ስትለቀው ፍትረክ ብላ የሚነሳው ተነስ ይለው የሰውዬ አላል ዝርግትከት አለ ሳቃል ጋውን ይዞታል ራሱ አይለ ተነብይ ነው መንፈስ ይሰማል የሆነ የተኛ ነገራችሁ ይነሳ ታሳከቡራ ቢዝነስ ላይ ተነብያለው ተነስ ጤና ላይ ተነብያለው ተነስ ጋታማ ቶባስ ለብዙ አመት የተጋደመ ነገር ተነስ ለአመታት አልንቀሳቀስ ያለ ተነስ ማን ታራጅም ፓጋ ዛላፋቱ ከፈታ 38 አመት ስታክ ያረገ ነገር ተነስ እነማ ሀጁን ከማ ለብዙ አመት ያልተቀየረ ታሪክ ተነስ ሻባካፋኒያና የሆነ አልንቀሳቀስ ያለ ዶክመንት ተነስ ይሁንና አባራባህ ዲጋማ ቱባሳ ማቬቴ ከቤቴ ከሜዲያማሳ የሆነ ሰውማ ለዛሬ ስፍራ የሚቀይር ሀታካማዲያ 38 አመት ካዩ ቦታ ያጧ ለአመታት ከሸመደዱ ሰፈር ያጧ
This is my Jesus. Sala pakafunda. አረ ኃይል ይሰማኛል ይሄ የኔ ኃይል አይደለም ይሄ የኔ ጉልበት አይደል ሻካፋዲ ካባዳፎዲያስ ዘራዲ ጋዲጋ ማሳ የተጋደመ ነገራችሁ ሲንቀሳቀስ ይታይ የተኛ ነገራችሁ ሲራመድ ይታያል አልሄድ ያለ ነገራችሁ ሲሄድ ይታያል ሮዲኪኒ ካቦራ አይዞህ በሰውየው ፈቃድ ሁሉ አይደለም የተነሳው እርግጠኛው ነኝ ልንገራችሁ በኋላ እንዴት ተነሳ ሲሉት የሆነ ሰው ነው ያለችው በቃ ይኸውልህ ሲነሳ ተነስ ሲለው በቃ እንደ ቅድሙ እንዳልኳችሁ ዝርግትከት ብሎ ነው የቆመው ድንገት አልጋውን ተሸክሞ እና ማይንዱም ውስጥ የለም ሰንበት ይሁን ምን ይሁን የለም ብቻ 38 ዓመት ከኖርበት ሰፈር አንዳንዶች ይኸውልህ አያውቁትም በአልጋው ነው እንጂ የሚያውቁት ምክንያት ቆሞ አይታወቅም አይ የመቆም ታሪክ የለውም የመሄድ ታሪክ የለውም ተሸክሞ መሄድ ጀመረ አሁን ቶሎ በል ቅዱሴ ቀጥል ይህም የሆነው በሰንበት ቀን ነበር እሺ አይሁድም የተፈወሰውን ሰው ሰንበት ስለሆነ መተኛህን እንድትሸከም ሕጉ አይፈቅድልህም ማለት ሕጉ ሲባራ ሲሆን የማየው ሰው ይያል ሕጉ ለበለው አሁን ሰውየው አሁን 38 ዓመት የተኛ ሰው ያልጋ ተሸክሞ ሲሄድ አደነግጥም ሕግ በዚህ ሰዓት ካሰብክ ራሱ አንተ ጤነኛ ሕጉ የሰውየው መቆም አያስደነግጥም ሕጉ ትላለህ በዚህ ሰዓት ኤላን እሱ አልጋውን ይዞ ሲሄድ እነሱ ሕግ ተሻረ ነው የሚሉት ቆይ እኔ የሚያስቀኝ ሰንበት ተጣቃል በጣም ስፔሲፊክ አድርጎ የተሰጠንም ትእዛዝ አይደለም የሰንበትን ቀን ቀድሱታል ከዛ መጀመሪያ መናው ሲወርድ በሰባተኛው ቀን እግዚአብሔር ስለሚያርፍ በስድስተኛው ቀን የሰባተኛውን ይሰጣል ተኝተህ ብላን የተባለው እሺ እነሱ ግን እነዚህ ፈሪሳውያንና ሰዱቃውያን በሰንበት ብቻ ላይ የተመሰረተ 100 ምናምን ሕግ አላቸው ሰዋዊ ሕግ ሙሴ ከሰማይ የተቀበለው እናብራራለን ብለው ጭነውበታል ህዝቡ እንዴ በሰንበት አልጋ አትሸከሙ የሚል የለም በቃ ሰንበት ቀድሱ ነው እረፉበት እግዚአብሔርን አስቡት ነው ሰንበትን አሁን እናከብራለን መች ነው ቀኑ ሮብ እሑድ ነው ሰንበት እኮ አሁን ገባንበት በክርስቶስ የገባንበት ህይወት ዕብራውያን ምዕራፍ 4 ላይ በእርሱ ስራ ስታምን የምትገባበት ረፍት ነው ይሄ በቃ ይሄው እኛ ዓርብ ሮብ ማንለው ሰንበት ላይ ስለሆነ ፈሪሳውያን ዋና ዓላማቸው ምንድነው ኢየሱስን መሲህ አይደለም ለማለት ነው መሲሁ እሱ አይደለም ለማለት ስለዚህ እሰይ አገኘነው አሉ ምን ምክንያቱም ፈውሱ ተአምራቱ ዲናይ ማድረግ አይችሉም ሳይ ሰንበትን አፈረሰልን አሉ ሳያሉ ተያዛሉ ሂድል ያማን አንዴ ዮሐንስ ምዕራፍ 9 ቁጥር 14 ቅዱስ እዛው ጋር ያዘልሽ አሁን በደንብ ስማኝ ዮሐንስ ምዕራፍ ልቀጥል እንዴት ነው
ዮሐንስ 9 ላይ ኢየሱስ አንድ አይነ ስውር ሰውዬ ጭቃ አድበል ብሎ አይን ሰጥቶት ነው ለረጅም ጊዜ አይነ ስውር መሆኑን የሚታወቅ ሰውዬ ስለዚህ አሁን የሚያናድዳቸው አይን ፈጥሮ ቁጭ አረጋይ በጭቃ ሰራ ማለት እንደ እግዚአብሔር መጀመሪያ እግዚአብሔር አይደለም በጭቃ የሰራው በጭቃ አይን ሲሰራላት እግዚአብሔር ነኝ ይያላችሁ አልገባህም እኮ ኤሳው የባይዘው እንደው መጽሐፍ ቅዱስ አውቃችሁ ቢሉት ምንም እንዲ ድፍን ነበር ነው ቢሉት ከመወለዱ ጀምሮ ይሄ ቀዳዳውም የለውም ነበር ምንም ባዶ ነው ናቹራሊ እዚህ ጋር ድፍን ነው ሰው እና ለዛ ቴዎሎጂ ሊሰሩበት እናቱ ነው አባቱ ነው ኃጢአት የሰራው ሲሉ ቆይ አለና ቆንጆ አይን የኔን የሚመስል ሰርቶ ቆይና ብሎ አሪፍ አርጎ ታጠባላ ሲታጠብ ሶያ አይንየው ነው መጣ ገልጦ መጣ አሁን ምን ያርጉት እነሱ መሲህ አይደለም ሊሉ ሲሉ ጭራሽ አምላክ ነው መጣ እግዚአብሔር በመጀመሪያ በጭቃ የሰራው ሰው ያስተካከለው ታዳ ያስደንስም እሺ አሁን ኢየሱስ ምንም ነገር ዝም ብሎ ያረጋግም እንዴ ሆም ብሎ ነው በሰንበት ይሄንንም ሰው እየፈወሰው ነገር ነው እንዴ ሰንበት እየተጠበቀ አንድ ቀን ሊፈትኑት የሰንበት ቀን እጁ የሰለለ ሰው ያመጡለት ሊፈትኑት ኢየሱስ ከሕጉ በላይ ሰው ነው የሚጨንቀው አንድ ቸርች ታቃላረ ሰዓት ስለሄደ አዳዲስ ነፍስ አይተራ ለምን እኛ ሰዓት ላይ ሲሪየስ ነን ሰዓት ከሚበላ 300 ሰው ሲኦል ይግባ የሆነ ሁለት ሰዎች እኮ መጥተዋል ጌታን ለመቀበል ጌታ ሰዓታችን ዋና ሰዓታችን ጭራሽ እዚህ ላይ እንደ አምቡላንስ የሚበራበት መብራታል አንድ ሊታነቅ የመጣ ገመድ ያዘ ሰው አለ እያለ ሰውየው ይታነቅ አረ በመንፈስ ገመድ ይዞ ያዩት ነው ከዛ ሰዓቱ ከሚበላ ሄድና ታነቅ የሆነማ የሰው ስርዓት በመንፈስ ኃይል ይሰበራል ኢየሱስ አፈርሱን ይብሉ እንዴ ምንድነው ትግሉ ጭራሽ የሰው ልጅ የሰንበት ጌታ ነው አላችሁ አሁን ስማይ ምን ማለት ነው ሰንበት የሚለው ቀራሱ ሲመረጥ ነበርኩ እኮ ነው ያላችሁ ሰባተኛው ቀን ይታርፍሰል እኔ ነበርኩ ሰባተኛው ቀን እኔ ነኝ አላችሁ ቋን አንዴ አሁን ኢየሱስ በሰንበት ቀን የታመሙ ሰዎች ጋር በሰንበት ቀን አልጋ ሸከመ በሰንበት ቀን አይን ፈወሰ ከዛ አሁን አይን ሲሰራ እንግዲህ ህዝብ ግር ብሎ ሊከተለው ነው አይደል ምን ነው እዚያው ነው ይሁሉ ሰው ሰኞ አስተምራለሁ አይደል የመጣው ለዚህ ነው አርብ የድረስ ነው የሚሞላው ሰው አጥር ላይ አይደል ከሚመለሰው ውጪ ይሁሉ ሰው ለምንድን ነው የመጣው ለምመጣ ፍቅር ይዞት ከኔ ለምንድን ነው የመጣው ኩኪስ አድላለሁ ከፕሮግራም በኋላ ድፎ ዳቦ አለ የሻይ ጊዜ ብዬ ነው በሽተኛ እየተፈወሰ አጋንንት እየወጣ መፍትያ እንደ ጠንቋይ ቤት ነው የሚሄዱት አንተ ጋር ለምን አይመጡም እንደዛ አንዴ በቃ አፈራርቹ ሊዛሬ ተነስቶብኛል በቃ እኔ እኮ የሚያሳዝነኝ ተሰብስቦ አሜን የሚለው ህዝብ ነው የሚያናድዳቸው ህዝቡ መሰብሰቡ ነው አይደል እነሱ ጋር ለምን አልሰበሰባላቸው አየ ይሄ ህዝብ እዛ አልሰበሰብ ስላለ ነው የአይሁድ መምህራንም ኢየሱስ ጋር ተሰበሰበው እነሱ ጋር አልሰበሰብ ብሏል
እዚህ እነሱ ዕጣን እየጠበሱ ቆንጆ ልብስ እየለበሱ አለባበሳቸውን አሳምረው ኢየሱስ ጋር በሸበት ተመጡልህ። ስለዚህ እነሱ የሚፈልጉት በህዝቡ ማይንድ ላይ ኢየሱስን ኃጢአተኛ ማድረግ ነው የሚፈልጉት። ጭራሽ አይነ ሰርቶ አገር የሚያቀውን ድፍን አይነ ሰርቶል ሰውየው ቁልጭ ይያለ እንዴ ማን እኔ ማቀው ነገር የለም እናላችሁ እኮ ይታጠብና ና ላይ መቃው ነው ያለው እንዴ ማን ነው ወዴት ነው ቴዎሎጂካል አናሊሲስ አንነገር እንገራችሁ አለ ወር ነበር አሁን ያለው በቃ ምንም አሁን ይሄ አንነገር ነገር ይሄ ሰውዬ አይኑን ከፍቶለታል የፈለገ ህግ ተቀልዳለን ከህጉ ጋር ጨፍኝ ነበርኩ ከህጉ ጋር ጨፍኛለሁ ከሱ ጋር ገልጫለሁ እሱ ይሻለኛል ቆይ አሁን ይሄን ሰውዬ ምን አሉት ወደ አልጋው እንመጣል ከዛ ምን አሉት ይሄን ሰውዬ እነርሱም አይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት አሁን እንግዲህ እኔ ምን ልወድ አይነ ስውር የነበረው ሰውዬ የነበረው ራሱ ዝም ብሎ እኮ ራሱ ሰውዬው ጎስፕል ሆኗል ና ማለት ይሄ ሰውዬ አይነ ስውር ነበር አይደል አገር ያቋል እኮ ወደ ፈሪሳውያን ሲወስዱት ራሱ አንተ አደነግጥም እንዴ ረጅም ዓመት አይነ የሌለው ሰውዬ ይዘው መጥተው ለክርክር ነው እንዴ ማለት ራሱ ጎስፕል ነው ሰውዬው እኮ ወንጌል ነው እና ይዘው ይመጣሉ እና ጥፋቱ ምንድነው በሰንበት አይኑ በራ ናተ አንተ ወንጀለኛ ለምን አየህ ደሳይላ ክሱ ሊታገር ነው ከቸርች አይኑ በርቷል ቆይ አይኑ በርቷል 6 ወር ይታገዳል ና ምንድነው ጥፋት በሰንበት አየኮ በሰንበት እና የታገዳ ከቤተ ክርስቲያን ምን አረጋ አያ በሰንበት አጨፍና ዛጋተገ እዚህ ቤተ ክርስቲያን ብዙ ቴስቲሞኒ ይሰማልና ብዙ ቫይራል የሚወጡ ቴስቲሞኒዎች ሰዎችን ይፈልጓቸዋል ሄዱ እኛ እናቃለን ይፈልጓቸዋል ጋዜጠኛ ይመጣል ስንት ከፍሎሽ ነው እኛ የበለጠን ሰጥሻለን ምን አርጎልሽ ነው እኛ የተሻለ ብር እንሰጥሻለን እውነቱን አጋልጡ እኛ ብናወጣው እንዲማት ነው እዚህ ድረስ መተው የበቀደም ተፈወሰው ሰው ለረዳውን ፈልጋል እንደዚህ የመሰከረውን ስልኩን ስጡኝ ይሉና ለምሳሌ አሁን እግዚአብሔር ከሄኑ ጋር የለም የሚል ማስረጃ ፍለጋ ገንዘብ ተበጅቱ praise God የሆነማ አገር የሚያነጋግር ተአምር ይሆንላ እና ና ተባለ ና ቀጥል ኢየሱስ ጭቃ የሰራበት የሰውየውም አይን የተከፈተበት ቀን ሰንበት ነበር እሺ ስለዚህ ፈሪሳውያን እንዴት ማየት እንደቻለ ጠየቁት ሰውየው እርሱ አይኔን ጭቃ ቀባኝ እኔም ታጠብኩ ይሄው አያለው አላቸው እሺ ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም አሉ ሌሎች ግን ኃጢአተኛ እንዲህ ያሉትን ታምራዊ ምልክቶች እንዴት ሊያደርግ ይችላል አሉ በመካከላቸውም አለመስማማት ተፈጠረ ድብልቅልቃቸው ወጣ ታባዳቸው ምንድነው ክሱ በሰንበታየና አይኑ የከፈተለ ሰው ኃጢአተኛ ነው ግማሽ ኃጢአተኛ አይነ ሲሰራ የተናነቀማል ኢየሱስ ህጉን ጥሶ የመጣው ነው ይጋሉ ይኸውልህ ለሰው ነፍስ ሳይሆን ለጥቅስ የሚገዳቸው ሰዎች ሪል ኢየሱስ የገባቸው አይደለም ኢየሱስ ግን ህጉን ሰብሮ ነው ቤት መጣ ህጉን ጥሶት ነው ቤት መጣ እቺ ነገር ተመልከቱ ህግ
ህገኞች የህግ ሰዎች ሁሉ ጊዜ መንፈሳዊ ህይወታቸው ያድግ እቺን ልትቀማችሁ ህገኞች አሉ ቸርቹ ሰል ህገኞች ከተፈወሰው ሰው በላይ ህግ የሚጨንቃቸው ከዳነው ሰው በላይ ስርዓት የሚጨንቃቸው የወጣው አጋንንት ነው የሚያስጨንቀ በጫማ ጥፊ ለምን ወጣ ነው አጋንንቱ መውጣቱ አይገርምም እንዴ በጫማ በካራት ያስወጣው እንዴ ወጣኩ ህገኞች ሁሉ ጊዜ ይሄ ይገርማቸዋል አጋንንቱ መውጣቱ አይገርማቸው የህግ ሰዎች ህገኞች ሁሉ ጊዜ መንፈሳዊ ላይፋቸው ላይ እድገት አታይም ተአምር አታይም ልሳን አታይም ስፒሪት አታይም ህልም አታይም ራእይ አታይም እንዴው ህግ ሲያሳድጉታል 149ኛ ስርዓት እንጨምራለን የቤተክርስቲያናችን ደንብ ማሻሻያ ስብሰባ በደንቡ ላይ ማሻሻያ ስለመጣ የአባላት ፊርማ ቁንጽል ጽል ኃይል የለም እሳት የለም ሂሊንግ የለም በቃ መጥቼው ለበለዋ ይሁን ከዛኛው መተህ እዚህ መታሰር ነው የሚያሳዝነኝ ከህግ ወጣ ሌላ ህግ በቃ ለበለዋ አልቀውን ተሸክሟል ምንም ያገባኝ ነገር የለም ቀጥላ ሻባጋስ ማለት ይኸውልህ ህጉን እየተማር ተኝቼበታለሁ የሆነ ሰውዬ ነው የሚለው የሆነ ሰው ነው የሚለው የሆነ ሰው እስካሁን ኢየሱስ አላው ነው የሆነ ሰው ካገኘን በኋላ ግን ተሸክሜዋል ሳታታታታታታ አንዴ ታውቃለህ ለህግና ለሥርዓት የሚጨነቅ ሰው ኢየሱስ ያለ ሰዓት ቢመጣ እንደሚያስወጣው በላም ለህግና ለሥርዓት ቢጨነቅ ኖሮ እግዚአብሔርን ይበድል እንደነበር ታውቃለህ ከመንፈሳዊ ዓለም ይስታሉ ህግና ሥርዓት እንዴ አሁን አህያ ሲያወራ ማውራት በራሱ ሰላም ነው እንዴ ለምንድን ነው የምትበታይ ስትል አህያ ራስሽ ነሻ አሁን ይሄ ሰውዬ ሰላም ነው መጽሐፍ ነገሩ የነብዩ ንብደት ይላል ሰውየው ነብይ ባይሆን ባይዞ አይገባውም ነበር አሁን ቢሆን ከአህያ ያወራው ነብይ አንድ ሰው በእውነት አይምሮ ካለው ከአህያ ጋር ያወራል አያ ህገኛ እንደዚህ ነው የሚለው የኔ እግዚአብሔር መንገደ ብዙ ነው እኔ ዛሬ ለሊታችሁ ላይ ልናገራ ሰማይ ተከፍቶ ራእይ ይምጣላችሁ አምላክ ይናገራችሁ ይሄ ለሊትማ ቀይሬዋለሁ ዛሬ አንዴ ዛሬ በቃ ማቆም አልፈለኩም እልህ ህገኛ ሁሉ ጊዜ ለራእይ እንደማይመች ታውቃለህ በለሊት ማነው በቀን ናፕ ለመውሰድ ተኝቼ ነበር አለ ጴጥሮስ ከሰማይ የተተረተረ ሸማየው የተለያየ እንስሳት ላይ ውላየው ተነስና አርደ ብላ አለኝ እኔ ከልጅነቴ ጀምሬ እንደዚህ አይነት በልቻ አላቀማል አየው ህግ ብላ ለራእይ አይመችም ህግ አይመችም ይሁን ህገኞች ከመንፈስ ዓለም ኮኔክሽን ከኢየሱስ ድምጽ አይነካኩ ዛሬ ግን ባረካችኋለሁ በእናንተ ቤት ሰማይ ይተርታል አንድ ጴጥሮስ ለህግና ለሥርዓት ቢጨነቅ ኖሮ ቆርኔሌዎስ ቤት ይሄን ነበር ይሄን ራእይ ከሰይጣን ነው ነበር የሚለው ማአቱስ ተይካ ልቀጥል እሺ አንዴ ኢየሱስ ያለውን ብቻ አንዴ ቶሎ ልጨርስ
እርሱ ግን ያ የፈወሰኝ ሰው መተኛን ተሸክመ ሂድ ብሎኛል ሲል መለሰላቸው። አየ ምን ላርግ ከናንተ ጋር ይህግ ሰማ እዛው አልጋ ላይ ነበርኩ። ኤሶ አንድ ቀን ያገኘሁት አለ አንድ ቀን የሱ አልጋን ተሸክመ ሂድ ሰራላቸው። እሺ ምን ላርግ የሱ ሰራኩ እና ኢየሱስ መሆኑን ማላው ያ ሰውዬ ነው ያላችሁ የሱ ያላቆም ግን ይሰራል ቃሉ። እሺ ቆይ ቶሎ በለ። እነርሱም መተኛን ተሸክመ ሂድ ያለ እርሱ ማን ነው ብለው ጠየቁት። ኢየሱስም ፈቀቅ ብሎ ወደ ህዝቡ መካከል ገብቶ ስለነበር ሰውየው ኢየሱስ አልጋ ሸክሞ ሰው ይሸታል። ሰው መሃል ገብቶልሽ ሰው መሃል ኢየሱስ እንደዛ ሰው መሃል ነው። የሰው ጠረን ታገኝበታል። ይተሻሻል ከሰው መሃል ይገባል። እሺ ቆይ ቀጥል ቶሎ ቅዱሴ። ኢየሱስም ፈቀቅ ብሎ ወደ ህዝቡ መሃል ገብቶ ስለነበር ሰውየው ማን እንደፈወሰው አላወቀም። ሰውየው ግራ ገብቶ ተቀላቅሎበታል። አልጋ ሸክሞታል፣ ነዝሮታል፣ ረምዶታል፣ ግን ሰው መሃል ተቀላቅሏል። ከዛ ወደ ታች ተወርዳል። የሆነ ቀን ሰውየው መቅደስ መግባት ጀመረ። በችግሩ ምክንያት አይገባም ነበር። መቅደስ ኢየሱስ አገኘውና እንዴት ነው አሉ። ወኩ እንዴት ነው ተመቻለ? አረ ወሽር ቆንጆ ስኒከር አድርጎ ከዛ ጌታ ነካ አረገው። እንዴት ነው አሉ። አረ በጣም ተመችቶኛል አለ። ተመችቷል አለ። ከዚህ በኋላ ኃጢአት አትስራሉ። በደንብ ስሙ። ለምን የባሰ እንዳያገኛሉ እንዴ 38 ዓመት ከመተኛት የባሰል? አዎ ኢየሱስን አለማወቅ ነው ይብሰው። ከዚህ በኋላ ያንተ ኃጢአት የሚሆነው በመሲሁ አለማመን ነው። የባሰው ምንድነው? ሲኦል ነው። ተከራሉ እንዳይቀልዱብ እንዳያስቱ እየጠሩ ሲጨቀጭቁ የነሱ ጭቅጭቅ፣ የአይሁድ ጭቅጭቅ፣ የሸንጎ ጭቅጭቅ፣ የፈሪሳውያን ጭቅጭቅ እኔን ኃጢአተኛ ለማድረግ ነው። እንዳትሳሳት ሰንበት አላከበረም ምናምን ሲሉ እንዳትሳሳት፣ በእኔ ላይ ያለህን ብርሃን እንዳታሳስት ተከራሉ። ከዛ እሺ አንድ ቅዱስ ቶሎ አንብብልኝ። ከዚህ በኋላ ኢየሱስ ያን ሰው በቤተ መቅደስ አግኝቶ እነሆ ተፈውሳል፣ ከእንግዲህ ግን ኃጢአት አትስራ፣ ያለዚያ ከዚህ የባሰ ይደርስብሃል አለው። እሺ ሰውየውም የፈወሰው ኢየሱስ መሆኑን ሄዶ ለአይሁድ ነገራቸው። ሄደ ያ ሰው ያልኳችሁ የሆነ ሰው ያልኳችሁ አገኘሁት እኮ መቅደስ የሆነ ሰው ያልጋ ተሸክመ ያለኝ ኧረ ታገኘው ማን ነው? ኢየሱስ ነው። እንደ ቀላል አርጌ ነገርኳችሁ፣ ለካ ኢየሱስ ነው። ቀላል አርጌ ወራውላችሁ፣ ለካ ኢየሱስ ነው። ልጨርስ ወይስ ልቀጥል? አንዴ አይሁድ ተቃጠሏ፣ ነደዷ። ቀጥል ቶሎ። ከዛ አይሁድም በሰንበት ቀን እነዚህን ድርጊቶች በመፈጸሙ ኢየሱስን ያሳድዱት ነበር። አሁን ይኸውልህ ኢየሱስን ያሳድዱት ጀመረ። ኢየሱስም አባቴ እስካሁን እየሰራ ነው፣ እኔ ደግሞ ሰራለሁ አላቸው። አሁን ይኸውልህ ኢየሱስ አላለቀም አላቸው። ሰንበት እግዚአብሔር አርፏል ብላችሁ አይደል የምታርፉት? እየሰራ ነው። ገና ነው እየሰራ ነው። እና መቼ ነው የሚያርፈው? ተፈጸመ ካልኩ በኋላ በመስቀል የእናንተን ኃጢአት ከጨረስኩ በኋላ እዳችሁን ሁሉ ከከፈልኩ በኋላ ተፈጸመ ስል እሱም ያርፋል፣ እኔም ሄጄ በቀኙ አርፋል። ያኔ ነው ሰንበት። በዋናነት ልንገራችሁ ኢየሱስ የመጣው ለሕግ ሳይሆን እንደዚህ ያላችሁ ታውቃለህ። ያንን እጁ የሰለለ ሰው ሲፈውስ ሊፈትኑት ፈወሰውና ከናንተ መካከል በጉ በጉድጓድ ቢወድቅ ሰንበት ነው ብሎ ማያወጣው ማን ነው አላቸው። ሁሉም እናወጣል። የሰው ልጅ አላቸው ከበግ ይበልጣል አላቸው። ስፔሻሊ ቤተክርስቲያን የምትመሩ ሰዎች ሰው ከገንዘብ ይበልጣል።
አንዳንድ ቤተክርስቲያኖች ሚሊዮን ቁጭ ብሎ 500 ሺህ ብር አጥቶ የሚሞቱ ሰው አለ ቶሎ ካላሳከምነው እኮ ሊሞትብን ነው ዛሬ ማታ 50 ሺህ ብር ካካውንታቸው የቤተክርስቲያናችን ስርዓት ከንትን እንትን ገብቶ ተፈራርሞ አንተ እስክትፈራረም ሰውየው ይሞታል ምን አለ ህጉን ብታፈርሰው ይሁን አምቡላንስ በሽተኛ ከጫነ መንገድ መጣስ ይችላል በሚመጣበት መሄድ ይችላል ስፒድ መጨመር ይችላል ነፍስ ነው ህግ አይባልም የሚሞት ሰው ይዘ ህግ አይባልም ወደ ሲኦል የሚነዳ ሰው ይዘ ስልሳና 70 ሰው በሳምንት የሚድንበት ቸርች ነው ህግ አይታሰብም ቸላስ ኢየሱስ የመጣው እኔ ቤት ኢየሱስ የመጣው ማጋ ነው ብድግ በሉላችሁ አመስግኑ በቃ ቴንኪው በሉት የተኛውበት ቦታ የመጣ የተዋረድኩበት ሰፈር የመጣ አናግሩት ጌታን ቴንኪው ብቻ በሉት የራሳካቶ ኮሸከ ፓቫስ ትራሳካማቶ ሶኮፖቫታ የራራራራራራ ማሳ እኔ ሰፈር የመጣ በሉት ቴንኪው በሉት አላሻላህ ሰላሃቶስ ሻባባጋቫና ማሳ ብዙ ክብር ስጡት ብዙ ክብር ስጡት ብዙ ክብር ጨምሩ ልናገርባችሁ እጁን ዘርግቶ የሚቀበል ካል እግዚአብሔር ዛሬ ለአመታት ለውጥ የሌለው ነገራችሁ ላይ መጣበት እየተነበይኩ ነው ያልተንቀሳቀሰ ነገራችሁን አንቀሳቀሰው ለዘመናት የተኛ ነገራችሁ ተራመደ አረ በመንፈስ ይሰማል የሆነ የተዘጋ ማህፀን ሲከፈታይ የልጅ በረከት ያያየው ነው ካናማቶቬን ሰማማ እስቲ እግራችሁን ያነሳችሁ በልሳኖቻችሁ ጸልዩ ጩና በልሳን አውራ ተንቀሳቀሰ ታኒማቶቬንታ ለውጥ መጣ ኢታ ቶረስካ ኢጀማቶቬንሳ ድንገት ከተኛሽበት ቦታ ያጡሻል ሰፈር ተበላሽቶ ካለበት ቦታ ያጧቸዋል ይሁን ሰው ይነጋገራል ከዚህ በፊት ማረግ የከበዳችሁ ነገር ስታረጉ ያያችኋል ጀቫላ ኮቨንዳ ካማቶስ ይሁላችሁ ይሄ ፕሮፌቲክ ነው ነገ አዲስ ነገር የምታዩ ሰዎች አሉ አሁንም ለ30 ሰከንድ ግርን እያነሳ ጸልይ የማራቫና ማኮባ ቶማቴስ አዲስ ህይወት አዲስ ታሪክ ለውጥ የሌለው ህይወት ተቀየረ ለውጥ የሌለው ህይወት ተቀየረ ለቀቀ ዲያብሎስ ለቀቀ አጋንንት ለቀቀ መናፍስቶች ለቀቁ ርኩሳን መናፍስ ለቀቁት በራችሁን ለቀቁት ሰላማችሁን ለቀቁ ዴስቲኒያችሁን ለቀቁት ሻባላ ፎቴማስ ጂባካፎኒያስ
እየሰማችሁ ነው መንፈሳዊ ዓለም ላይ የጨለማው ዓለም ላይ በእናንተ ጉዳይ ድንጋጤ ያያየው ማገለግለው ጌታ ምስክር መቼም አይነሳም የተባለ ሰው ተነሳ እዛው ይቀበራል የተባለ ሰው ተነሳ I feel it እንደዚህ ታሪኩ ይደመደማል የተባለ ሰው ተነሳ ከዚህ አልጋ ላይ ሬሳው ነው የሚነሳው የተባለ ሰው እየተራበደ ተነሳ አያ አምናም እንደዛ ካቻምናም እንደዛ ዘንድሮም እንደዛ ከተባላችሁበት ቦታ ተነሳችሁ ጀላላ ቦፌቴ ከማቶቫ ሪፋቲያ ማካባ ሉቴፌዲያ ሳካ የአገልግሎት ኢነርጂ ሲቀየራል ኃይል ሲቀየራል አይን ሲቀየራል ለነባፈንታ ይኸውልህ አጋንንቶች ሲደነግጡ ነው ማያቸው የዓመታት ሰንሰለት ሲበጠስ ነው ያየው እንደዚህ ይደመደማል ከተባልክበት ቦታ ላይ ተነሳ እንደ አልዓዛር የተቀበሩ ሰዎች ተመልሰው ሰፈር ይመጣሉ ሰልስ የተበላባቸው ሰዎች ይመጣሉ ሻባካፋንያ ራፌቲያና ኩዜካ ዲፋራዲናማስ ቸማካፊኒያ ቶፌሳ ባባ ራፌተከቲካ ማቶፋሳ ተባራፋዲያ ሁሉ ሰው ኢምፖሲብል ያለውን አንተም ኢምፖሲብል ያልከውን ክልል ዛሬ ሰብራው ስትወጣ ያየው ይኸውልህ አንድ ደና ሰው ምረጥና ትከሻውን ንካና ተነስ በለው ባክ ለምን ወደ ኋላም ዞር አትነብይልኝም ተነስ በልልኛ ዋያ በሰቀኝም ዙርና ተነስ በልልኝ በግራም ዙርና በልልኝ ይትብ ሰላ ባባ ያኮቴ በደባ ማባባ ከፊሪያ ተፈዲ ከባራቡዳ ሚቃፊካ ቱደካን ያማቱባ ሰዎች አይተው በማያውቁት መንገድ የሰው ሥራ ተጥሶ ትፈወሳል ታሪክ ይለወጣል ኢየሱስ የሚመጣው አበቃለት የተባለ በቃው የተባለ አበቃለት ነገሬ አከተመ ብዬ ነበር በትሬ ለመለመ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል ዳርቻ የታልልል ታናጩው አዲስ ነገር አዲስ ምን አለ ልልታ ፉጨት ብጨምሩበት አበቃለት ሕይወቴ ብዬ ነበር በትሬ ለመለ አይቆረጥ በእግዚአብሔር
እሺ ታዲያ እንዴት ነው አሃ ሃሌሉያ ሃሌሉያ አረ ወንዝ እየፈሰሰ ነው እዚህ ቤተ ክርስቲያን የሰማይ ወንዝ ወደዚህ እየፈሰሰ ነው እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ስላደረገልኝ ነገር እግዚአብሔር ይመስገን አበቃለት ሕይወቴ አከተመ ብዬ ነበር በትሬ ለመለስ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል የቶል ጭብጨባ ሃሌሉያ ሃሌ አረ እንዴት ነው የሚያምሩት እንዴት ነው የሚያምሩት እሺ ዲበያ ማዕበሉን ወጀቡን አሳልፎ አሻግሮኛል በክንዱ ደጋግፎ ይህንን የኔን ጌታ በማንም በምን ማዕበሉን እንዲህ ነው ማዕበሉን ወጀቡን አሳልፎ አሻግሮኛል በክንዱ ደጋግፎ አመልካለሁ ይህንን የኔን ጌታ ወይኔ ሃሌሉያ 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 በልልኛ እግዚአብሔር እሱማ ሆኝ ነው እድሜውን ይፈጃል ኢየሱስ ኢየሱስ ሲል ዘመን ይጨርሳል ሲሉኝ ከሰነፎች መንደር አንዳንዶቹ እንግዲህ ያሉ አይኖቹ በምድር መቶት በሰማይ የዘላለም ሕይወት አልከሰርኩም አላፈርኩም እኔ ሳገልግዬ ከትላንቱ ብሷል ምስጋናዬ ብሷል ምስጋናዬ ምድረ በዳውን እጄን ይዘኸኝ አቤት ኢየሱስ ተረፍ ከስንቱ ንገሩልኝ አንተ እንደረዳኸኝ አንተ እንዳነሳኸኝ አንተ እንደቀባኸኝ ሁሉም ይስማ ሾባ እልልታ ፉጨት ያታል እንዲህ መልስ እጅን እንዲህ ያየሁትን
እንዴት ልመለስ ፈርቼ ያየሁትን አይቼ ኧረ እንዴት ልመለስ ፈርቼ ያየሁትን የታል ቤቴ ሲበኝ ሰምቼ ወጥቻለሁ የተናገረኝ ሰምቼ ወጥቻለሁ የተናገረኝ መሃል ላይ ድርሽ ግራ አይገባኝ የተናገረኝ ያለኝን ሳላይ ሳያደርግም ከቶ በኔ ላይ የተናገረኝ ያየሁት ኧረ ያየሁትን አይቼ ኧረ እንዴ ምን አለ ብጮ ያ ኧረ እንዴ ፈርቼ ያየሁትን ኧረ ነው ሰምቼ ወጥቻለሁ መሃል ላይ ደርሼ ግራ አይገባኝ ሰምቼ ወጥቻለሁ የተናገረኝ ዮርዳኖስ ቢሞላ ግራ አይገባኝ የተናገረኝ ያለኝን ሳያደርግ ሞቴን በሕይወት ቀይሮ ነገሬን ሲገለብጥ በጭንቀቴ ሊያሰፋ ከፍታን ለኔ ሊሰጥ አሁን ዘመን መጥ ፋሬስ ብዬ ሰባሪው ጌታ ክረምቱ አልፎ በጋው ሆኗል ዛሬ ለእኔ ጊዜ ሆኗል አምልኮ ይዤ ልምጣ እኔ በተራዬ ሌሊቱን በሚያነቃ ታብሷል ልባዬ እልልታ ይዤ ልምጣ ሌሊቱን በሚያነቃ እስቲ ይገባሃል አሸነፈ እግዚአብሔር የረዳው ሰው እግዚአብሔር ልበላ ልምዳም የዛስፋልት ላይ እግዚአብሔር የረዳው ሰው እግዚአብሔር የደበቀው ሰው እግዚአብሔር የከለለው ሰው አያዝም በሁኔታ ይቀጥላል እየጨመረ ይቀጥላል እየጨመረ ይቀጥላል እየጨመረ እና ዝም እንዳትለኝ ቀጠልኩኝ በክብር ቀጠልኩ መንፈሱን ቀባቱ ዛሬም ስለኝ በክብር ቀጠልኩ መንፈሱን ና እግዚአብሔር የረዳው ሰው ሲበሉና እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው
ከዛስ ይቀጥላል እየጨመረ ይቀጥላል እየጨመረ ይቀጥላል እየጨመረ እግዚአብሔር ከእርሱ ጋር ያለ ምን እያለኝ ነው? ቀጠልኩኝ በክብር ቀጠልኩኝ መንፈሱ ቀባቱ ሳንስን ያሱ እኔ ጨመርኩኝ ቀጠልኩኝ በሞገስ ቀጠልኩኝ መንፈሱን ቀባት ይደገማል እግዚአብሔር የረዳው ሰው እግዚአብሔር የቀባው ሰው እግዚአብሔር ያነሳው ሰው አይወድቅም በሁኔታው ግድ ነው ይቀጥላል እየጨመረ ምን ላድርገው ታዲያ ይቀጥላል እየጨመረ ይቀጥላል እየጨመረ እግዚአብሔር ከእርሱ ጋር ያለ ይቶና ቀጠልኩኝ በክብር ቀጠልኩኝ መንፈስ ቀባት ሆነ አራ ቀጠልኩኝ በክብር ቀጠልኩኝ ወይ መቆም የለም አይታሰብም መውረድ የለም አይታሰብም መብረድ የለም አይታሰብም መቆም የለም አይታሰብም እበራለሁ ከፍታው ላይ እጅን አንሳና እከብዳለሁ ምድርቱ ላይ ኢየሱስ ያድና እበዛለሁ በምድር ላይ እከብዳለሁ ከፍታው ላይ የመጨረሻ ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቅባቱን አራ ጨመርኩኝ አምሮብኝ ቀጠልኩኝ መንፈሱን አባት ሆነ ዝም ብለህ ሰው ዝም ብለህ ድበል አሁን ግራ ሲገባው ሰይጣን ያታ አንድ በስጋ ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነብይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነብይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ